እግዚአብሔር ከሰማይ መና ከዓለት ውሃ እያፈለቀ እየመገባቸው ነው። ምን አድርጓቸው ነው እግዚአብሔርን ጥለው ሌላ ያመለኩት? በእናታችሁ እስቲ ወገኖች አስቡት። ከእግዚአብሔር ምን አተን ነው ወደ ሌላ ምናይ? ምን ያልሰጠን አለ ወገኖች? ምን ያላደረገልን ነገር አለ? ይህንን የመሰለ ውለታ ውሎልን በደሙ ካሳ ክሶ ቤዛ ሆኖ ከዘላለም እስራት ነፃ አውጥቶ የባርነት ቀንበራችንን ሰብሮልን ስጋውን ቆርሶ ደሙን አፍስሶ እንካችሁ ብሉ ለሕይወት ይሁናችሁ ብሎ ሰጥቶን ከልጅነት ገዢያችን ከክርስቶስ ከሕይወታችን ከክርስቶስ ወደ ሌላ ማየት ወደ ሌላ መውጣት አመንዝራ ትውልድ ያሰኝብናል። እንዲህ ከመሆን መድኃኔዓለም ሁላችንን ይሰውረን። የተወደዳችሁ የእግዚአብሔር ቤተሰቦች ክፉና አመንዝራ ትውልድ ነው ምልክት የሚሻው ተብሏል። ምን ማለት ነው? ታምር የሚፈልገው ማለት ነው። ጌታዬ አንተ ከኔ ይልቅ ለኔ ታስባለህ፣ አምላኬ ሆይ መድኃኒቴ ሆይ እርዳኝ በሉት። ከዚያ ውጪ ወገኖቼ እምነታችሁን መያዣ አድርጋችሁ ሌላ ፈተና ውስጥ እንዳትወድቁ። በክፋት የተመላ በቅድስና የተመላ እንደውም መፈረጃ አንችልም። ሁሉን የሚያውቅ እግዚአብሔር ነው። ንስሐ እንድንገባ ግን ወንጌል እየተነገረን ነው። ቸሩ መድኃኔዓለም ብርታቱን ያድለን። ከክፋታችን እንድናመልጥ እንድንወጣ ለሱ የሚስማማ መልካም ልብ፣ በጎ ልብ፣ የዋህ ልብ፣ የሚሰማ ልብ፣ ለእግዚአብሔር ቃል የሚገዛ ልብ፣ ጌታዬ ሆይ ልቤን ክፈተው የሚል ልብ፣ የተለወጠ ልብ መድኃኔዓለም በቸርነቱ ያድለን። አድስ ልቤን አድስ፣ ውስጤን አድስ ቸሩ መድኃኔዓለም። ከእንግዲህ በኋላ ላንተ የሚስማማ ሰው አድርገኝ። ቃል መጥቶ የሚጣበቅብኝ የሚበቅልብኝ ፍሬ የሚያፈራብኝ የማፈራበት አይነት ልብ አድርገኝ ጌታዬ ሆይ ለውጠኝ በሉት። ውጡ ከእንደዚህ ያለ ሕይወት። ጌታዬ ሆይ ብትወድ ምሕረት አድርግልኝ። ነፍሴን ስላዳንካት አመሰግናለሁ። እሱ ይበቃኛል አምላኬ በሉት። የኛ አምላክ ያድነናል። ባያድነንም እሱን መያዣ አድርገን ለዚህ ጣዖት አንሰግድም በሉ። እንዲህ ነው የሚታመን ወዳጄ። አንተ ደግነህ አምንብሃለሁ፣ ከችግሬ በላይ ነህ አመሰግንሃለሁ በሉት። ማን ይመስገን? እግዚአብሔር ይመስገን ወገኖቼ። ከፈውስ በላይ ነው እግዚአብሔር። ከችግራችን በላይ ነው እግዚአብሔር። ካመመን ጉዳይ በላይ ነው እግዚአብሔር። ወዳጄ ህመሙ ወደ እሱ የሚያቀርበን ከሆነ እኛ አናውቅም። እግዚአብሔር አምላክነ ዘትውብ ሰናያቲከ ለኩሉ ፍጥረት እኩት አንተ ወሰናይ ለከ ወስቡሕ ስመ ዚአከ ወንሕነኒና እኩተከ በእንተ ፍጹም ጸጋከ። አምላካችን ሆይ እናመሰግንሃለን፣ ስለ ቸርነትህ እናወድስሃለን። በፍርድህ ችሎት በዙፋን ፊት በምህረትህ ብዛት በነፃ ስለለቀከን በቸርነትህ ልናመሰግንህ በቤትህ ስለሰበሰብከን በማለዳ ኃያሉ ስምህን እንድናወድስ በቸርነትህ ብዛት ስለጠራህን እናወድስሃለን። ምስጋና ላንተ ይሁን ለዘላለሙ አሜን። በዚህ ኃጢአትና ርኩሰት ሞት በሰለጠነበት ዓለም ስሙን እንድንጠራ ቃሉን እንድንሰማ እርሱ ባወቀ ከዓለም ርኩሰት ለይቶ በደጁ የሰበሰበን ደጉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የባህሪያችን መመኪያ፣ የንጽህናችን መሰረት፣ የድህነታችን አክሊል የአማኑኤል እናት ቅድስተ ቅዱሳን ድንግል ማርያም እናታችን ምልጃዋ፣ በረከቷ፣ ፍቅሯ፣ ጣዕሟ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። አምላካችን እግዚአብሔር ከሰንበት ረድኤት ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ከአቡነ ተክለ ሃይማኖት ከገባሬ መንክራት ከሰማይቱ ከቅዱስ መርቆሬዎስ ጸሎት በቸርነቱ ለሁላችን ይክፈለን። ክፉና አመንዝራ ትውልድ ምልክትን ይሻል። የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 39 ከቅዱስ ወንጌል ክፍል የተገኘ ኃይለ ቃል ነው። ይህን ቃል
የተናገረው የሁላችን አባትና ሕይወት መመኪያና አለኝታ መድኃኔ ዓለም ኢየሱስ ክርስቶስ ነው። ሕይወታችን ክርስቶስ በዚህ ዓለም በሥጋ ማርያም ተገልጦ በኪደተ እግሩ እየተመላለሰ አሕዛብ እስራኤልን ሲያስተምር ሲመክር፣ እንግዲህ የሕዝብ ብዙ ማለቴ ነው። በግብራቸው አሕዛብ ቢባሉም የተገባቸው ናቸው። ስማቸው አብርሃማውያን፣ ግብራቸው ሌላ ስለሆነ እነሆ ፈሪሳውያን ወደ እርሱ መጥተው ጥያቄ ጠየቁት። ፈሪሳውያን ተንኮለኞች ናቸው። ፈሪሳውያን ግፈኞች ናቸው። ፈሪሳውያን የሃይማኖት ልብስ የለበሱ ደም መጣጮች ናቸው። ወደ ክርስቶስ መጡና ይህንን ከባት ያበሳ ሩህሩህ፣ የዋህ፣ ደግ፣ መልካም እረኛ፣ ትሁት አባት የሆነውን ጌታ ክርስቶስን ከንግግሩ ሊያጠምዱት ካንተ ምልክትን ልናይ እንወዳለን አሉት። ምን ማለት እንደሆነ ገብቷችኋል? ካንተ ተአምር ማየት እንፈልጋለን። ተአምር ስራና አሳየን። እንደ ሙሴ ባህር ከፍለ ጠላት ገድለ ከሰማይ መና ከዓለት ውሃ አፍልቀ እንደ ኢያሱ ጠላት ድል ነስተ ዮርዳኖስን ከፍለ ኢያሪኮን ንደ አሳየን። እንደ ጌዴዎን ጸምር ጥለ ሌላው ደረቅ ሆኖ ጸምሩ ላይ ዝናብ ሆኖ ዝናሙ ደረቁ ላይ ሆኖ ጸምሩ ደረቅ ሆኖ ልናይ እንወዳለን። እንደ ሌሎቹ አባቶች ተአምር ስትሰራ እንደ ሶምሶን አንበሳን በእጅ ስንጥቅጥቅ አድርገ ስትጥል፣ የጋዛን ሰርጥ በር ብቻን ስትከፍት፣ ሺውን በአህያ መንጋጋ ስትጥል ማየት እንፈልጋለን። ካንተ ተአምር እንፈልጋለን አሉት። የኛ አባት ኢየሱስ ክርስቶስ እንዲህ መለሰላቸው፣ ክፉና አመንዝራ ትውልድ ምን ይሻል አላቸው? ምልክት የሚለው ተአምር ነው። በግዕዝ ስሙ በደምብ። ምልክት የሚለው ተአምር፣ ምልክት የሚሻው እንዲህ ያለ ሰው ነው አለ። ፈሪሳውያን። ፈሪሳዊነት ምንድን ነው? ፈሪሳዊነት ማለት የሚያውቁ ናቸው። የእውቀት ችግር የለባቸው። ብሉያትን የሚያውቁ ትልልቅ ረበናት ያላቸው መምህራን ያላቸው ስርዓት ጠንቃቆች፣ ሕግ አዋቂዎች ነን የሚሉ ናቸው። የሚያውቁ ናቸው፣ ግን የማይሰሩ ናቸው። የእውቀት ችግር የለባቸው፣ ግን አይሰሩ ማለት አይተገብሩም። ጾሙ ይላሉ፣ አይጾሙም። አትስረቁ ይላሉ፣ እንደነሱ ያለ ሌባ የለም። እንደነሱ ያለ ግፈኛ የለም። አትዘሙቱ ይላሉ፣ እንደነሱ ያለ ዘማ የለም። የሚናገሩትን የማይተገብሩ መጽሐፍ በጎ ለማድረግ አውቆ ለማይሰራት ሰው ኃጢአት ትሆንበታለች ይላል። በጎ መሆኗን እያወቀ ያችን ጉዳይ ካልፈጸመ ሰው ኃጢአት ነው ራሱ። በጎ መሆኑን አውቆ ያልተገበረ ሰው በደል ይሆንበታል ተብሎ ተጽፏል በያዕቆብ መልእክት በምዕራፍ 4 ላይ። ይህ ብቻ አይደለም፣ ፈሪሳዊነት አስመሳይነት ነው። አስመሳዮች ትሁት ይመስላሉ፣ ሲጠጓቸው እባቦች ናቸው። ጸሎተኛ ይመስላሉ፣ መጽሐፍ ይዘው ሲያነበንቡ፣ ልባቸው ግን ለእግዚአብሔር ክፍት አይደለም። ፈሪሳዊነት የልብስ ቅድስና
በጨርቃቸው ሃይማኖተኛ ይመስላሉ፣ ነገር ግን በተግባር እንደዚህ አይደሉም። የሚታይ ሁኔታቸው እንደሱ ያለ ቅዱስ ማን ነው ብላችሁ ስትቀርቡት ሌላ ነው ሰውዬው። አምናችሁት ስትሰጡት ይገንዟችሁ ይሄዳል። ግፈኛ፣ ጨካኝ፣ ርኅራኄ የሌለው ነው። አያችሁ፣ እነሱ በጣታቸው መንካት የማይወዱትን ሰው ላይ ግን ይከምራሉ፣ ይጭናሉ። ሰው ላይ በጣታቸው መንካት የማይፈልጉ። ይህ ብቻ አይደለም፣ ፈሪሳዊነት፣ ስህተት ለቃሚነት፣ ስህተት እየለቀሙ እንከን ከሌለበት ከንጹሑ ጌታ ከኢየሱስ ክርስቶስ እንከን ፍለጋ ሲንከራተቱ አላያችሁ? እንከን ፍለጋ እግር በእግር እየተከታተሉ ከክርስቶስ ስህተት ለመልቀም። ይህ ብቻ አይደለም፣ የተንኮላቸው ብዛት ኢየሱስ ክርስቶስን ከደቀ መዛሙርቱ፣ ደቀ መዛሙርቱን ከክርስቶስ ለማጣላት ሐሜት አምተው ነበር እኮ መጽሐፍ ቅዱስ። እነዚህ የተለሰኑ መቃብሮች ብሏቸዋል ጌታ። የተለሰኑ መቃብሮች ምን ማለት ነው ወገኖች? ላያቸው መልካም። አሁን መቃብር ቦታ ስትሄዱ እንዴት ያምራል በእውነት። ውስጡ ግን ከፈት ሲደረግ ያለው ነገር ደስ አይልም። የሚሸት የሚከረፋ፣ ለዓይን የሚከፋ፣ ለአፍንጫ የሚከረፋ ነገር ነው ውስጡ ያለው ቢወጣ። ተመልከቱ፣ እነዚህ ሰዎች ከላያቸው የሚመስሉ ናቸው፣ በተግባር ግን አይደሉም። ወገኖቼ አስመሳዮች እንዳንሆን፣ የጨርቅ ክርስቲያን እንዳንሆን፣ ከልብ ሲመነጭ ነው መልካም። የአብዛኛው ችግሮቻችን፣ የአብዛኛው ፊት ላይ የሚገለጡ በሽታዎች ምክንያት የውስጥ ችግር ነው። ታውቃላችሁ፣ ከውስጥ ነው የሚጀምር እያንዳንዱ ጉዳይ። ከውስጥ ሲጠራ ብዙ ነገር መስተካከል ይጀምራል። እና አብዛኛው ብዙ ሰው ደግሞ የሚደክመው ላዩ ላይ ነው። ለምሳሌ ፀጉራችን ላይ ችግር ካለ ወይም ቆዳችን ላይ ችግር ካለ የችግሩ መነሻ ሊሆን የሚችለው ከውስጥ ነው። ከውስጥ ማከም መጀመር መልካም። ዘላቂ መፍትሄ እሱ ስለሆነ፣ የችግሩን ሰንኮፍ ነቅሎ የሚጥል እሱ ስለሆነ፣ አሁን እዚህ ቦታ የመጣ ነው ወገኖቼ ከውስጥ ለመታጠብ ነው። መድኃኔዓለም ምሕረቱን ያውርድልን። ከውስጥ ከጀመር የውጭው ችግር የለውም ወዳጄ ስማኝ። ከውጭ ምንም ችግር የለውም። በሰው ፊት ጻድቅ መምሰል ቀላል። ከእግዚአብሔር ጋር ያለን ግንኙነት ቀድማ አስተካክል። ከዚያ ሌላው ጉዳይ እየተስተካከለ ይመጣል። የብዙዎቻችን ችግር ከላይ ነው የምንጀምር። ግድ የላችሁም፣ ከውስጥ ጀምሩ። ከውስጥ እንጀምር። ፈሪሳዊነት እንደዚህ ነው፣ ማስመሰል፣ ክርስቶስን መፈታተን። ምልክት ካላሳየኸኝ ብሎ መድኃኔዓለምን ምልክት ካላሳየኝ ብሎ እዚህ በቤተ ክርስቲያን አንድ ማኒ የሚባል ሰው ይታወቃል። ማኒ የሚባል ሰው አህያ ነበረችው። ማኒ የሚባለው ሰው እና ያለው ሀብት አህያው ናት። እና አህያው ጠፋችበት። አህያው ስትጠፋበት አህያውን ለመፈለግ ወጥቶ በሚሄድበት ሰዓት ቤተ እግዚአብሔር ያያል። ከዚያ ዘወር ብሎ እንዲህ ብሎ ጸለየ አሉ ሰውየው። እግዚአብሔር እውነት አንተ ካለህ አህያዬን አስገኝልኝ፣ አህያዬን ካላስገኘህ ግን አንተ የለህም ብዬ አምናለሁ። እንደዚህ ያለ ሐሳብ፣ እንደዚህ ያለ አካሄድ ማኒኒዝም በቃ ማናዊነት ነው። ውጡ ከእንደዚህ ያለ ህይወት። ጌታዬ ሆይ ብትወድ ምሕረት አድርግልኝ፣ ነፍሴን ስላዳንካት አመሰግናለሁ፣ እሱ ይበቃኛል አምላኬ በሉት። ብትወድ ይውላት የኛ አምላክ ያድነናል። ባያድነንም እሱን መያዣ አድርገን ለዚህ ጣዖት አንሰግድም በሉ። እንዲህ ነው የሚታመን ወዳጄ። አንተ ደግነህ አምንብሃለሁ፣ ከችግሬ በላይ ነህ አመሰግንሃለሁ በሉት። ማን ይመስገን? እግዚአብሔር ይመስገን ወገኖቼ። ከፈውስ በላይ ነው እግዚአብሔር። ከችግራችን በላይ ነው እግዚአብሔር። ካመመን ጉዳይ በላይ ነው እግዚአብሔር። ወዳጄ ህመሙ
ወደ እሱ የሚያቀርበን ከሆነ እኛ አናውቅም። እንዲድን እፈልጋለሁ፣ ከበሽታዬ ማረኝ፣ ፈውሰኝ፣ ምሕረት አድርግልኝ። ግን ጌታዬ ያ ባይሆን ባልፈወስ ባልድን እንዳንተ ያለ ለኔ ማንም የለም አመሰግናለሁ ብላችሁ ስግደታችሁን እንዳታቆሙ። ማን ይመስገን? እንዲህ ነው መታመን እንጂ ምልክት ፈላጊ መሆን ፈሪሳዊነት ነው። እንዲህ ካለ ሕይወት መድኃኔዓለም ይሰውረን። ፈሪሳዊነት ለሆድ መከተል ነው። ለሆድ ለእንጀራ ብሎ ለሆድ ብሎ መከተል፣ እንጀራ እስካለ ድረስ ክርስቶስን መከተል፣ እንጀራ የተቋረጠ ቀን ማቋረጥ፣ ይሄ ፈሪሳዊነት ነው። ይሄ ነው ክፉ ትውልድ፣ አመንዝራ ትውልድ፣ ምልክትን ይሻል የተባለለት እንደዚህ ያለ ትውልድ ነው። እንዲህ ካለ አስተሳሰብ፣ እንዲህ ካለ ሕይወት ክርስቲያን መውጣት ይገባዋል። እውነተኛ ክርስቲያን ከሆድ ባሻገር ያያል። ከሆድ አሻግሮ ነው የሚመለከት። አልፎ ማለት ሆድ ማዕከል ስለሆነ ነው በሆድ ያነሳ ነው። ከሆድ ሆድ ብለን ያነሳ ነው ማዕከላዊ ስለሆነ። መዝሙር 2 ቁጥር 10 ላይ መዝሙረኛው ዳዊት እንዲህ ይላል፣ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ። ለእግዚአብሔር በፍርሃት ተገዙ፣ በመገዛታችሁ ደስ ይበላችሁ። አጽንዕዋ ለጥበብ። ይውላችሁ እግዚአብሔርን አምላካችንን ውደዱት፣ እንዳይቆጣ ጥበብ ክርስቶስን ወዳችሁ ኑሩ። እናንተ ግን ለእግዚአብሔር መገዛታችሁን እንዳታቆሙ ማለት ለሆድ አትገዙ፣ ለጨርቅ አትገዙ፣ ለእንጀራ አትገዙ፣ ለሚያልፍ ለሚጠፋ ነገር ተገዝታችሁ ክርስቶስን እንዳትክዱ፣ በሃይማኖት ጽኑ፣ ለፈውስም እንዳትገዙ። ቢኖር ባይኖር የኔ አምላክ ከመሜ ይበልጣል ብላችሁ አመስግኑት። ማን ይመስገን? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እነዚህ ፈሪሳዊነት ይሄ መሆኑን እወቁ ወገኖቼ። ክርስቶስ ፈሪሳውያንን ይወቅሳቸዋል። የአፍ ጽድቅ እንዳላቸው ስለሚያውቅ መድኃኔዓለም ልብን ስለሚያውቅ እሱ ጋር መቀለድ አይቻልም ወዳጄ። ሰው ፊት ማስመሰል ይቻላል። እኛ ፊት ጻድቅ መምሰል ይቻላል። የሰው ልጆች ፊት ይቻላል። እግዚአብሔር ፊት እንዴት ይሆናል ወዳጄ? እሱ እኮ ልብንም ኩላሊትንም የሚመረምር አምላክ ውስጣችንን እኮ ነው የሚያይ ወዳጄ። ስለዚህ ለሱ የሚገባ ሕይወት ትሕትና ነው። በደላችንን አምነን ንስሐ ገብተን ወደ እርሱ መቅረብ እንጂ ከአፍ ክርስትና ከጨርቅ ክርስትና መውጣት ይገባናል። ማን ይርዳን? አምላካችን እግዚአብሔር በቸርነቱ ይርዳን። ሕጉን የሚያውቁ ግን ሕጉን ወደ ራሳቸው የሚወስዱ ሳይሆን በሕጉ መንገድ የሚጓዙ ናቸው የሚያሸንፉት የሚያልፉት። የሰውን ስህተት በመልቀም ላይ ከተመረኮዘ ሕይወት ወጥተን በእውነተኛ የቅድስና ሕይወት እንድንኖር ቸሩ መድኃኔዓለም ሁላችንን ይርዳን። ሰማችሁ? ክፉና አመንዝራ ትውልድ። አንደኛ ክፉ ትውልድ። ክፉ ትውልድ ማለት ምን ማለት ነው? ክፉ ትውልድ ማለት ልቡ ክፋት የተሞላ ማለት፣ በክፋት የጨቀየ ተንኮለኛ፣ አስብቶ አራጅ፣ እየለሰለሰ የሚናደፍ እባብ ክፉ ማለት እሱ። አስመሳይ፣ ሁሉ ላፌ፣ በሰው አስከሬን ላይ ቁሞ ቁመቱን ለማስረዘም የሚሞክር ነፍሰ በላ ክፉ ማለት እሱ። ለወንድሙ የማይራራ የሚያስበላ ጉዳይ ከሆነ ለመብላት ምንም የሚያደርግ፣ ለስልጣን ምንም የሚያደርግ፣ ለመሬት ምንም የሚያደርግ፣ ለጥቅሙ ምንም የሚያደርግ፣ መጉዳት ካለበት የሚጎዳ፣ ዳደግ ማፈናቀል ካለበት የሚያፈናቅል፣ ለመበለቲቱ የማይራራ፣ እንዲህ ከሆነ ጨካኝ ርኅራኄ የሌለው ሲሆን እርሱ ክፉ ይባላል። ክፉ፣ በክፋት የተሞላ ትዕቢተኛ፣ እልከኛ፣ አድመኛ፣ ተንኮለኛ ክፉ ትውልድ አለ።
አሁን የኛ ትውልድ ምን ይመስላችኋል? ደግ ትውልድ? ምን አይነት ትውልድ ይመስላችኋል ወገኖቼ? ወይ በክፋት የተመላ በቅድስና የተመላ እንደው መፈረጃ አንችልም። ሁሉን የሚያውቅ እግዚአብሔር ነው። ንስሐ እንድንገባ ግን ወንጌል እየተነገረን ነው። ቸሩ መድኃኔዓለም ብርታቱን ያድለን። ከክፋታችን እንድናመልጥ እንድንወጣ ለሱ የሚስማማ መልካም ልብ፣ በጎ ልብ፣ የዋህ ልብ፣ የሚሰማ ልብ፣ ለእግዚአብሔር ቃል የሚገዛ ልብ፣ ጌታዬ ሆይ ልቤን ክፈተው የሚል ልብ፣ የተለወጠ ልብ መድኃኔዓለም በቸርነቱ ያድለን። ንጹህ ልብን ፍጠርልኝ ብላችሁ ጸልዩ። ጌታዬ እባክህን የቀድሞውን ሳይሆን ንጹህ ልብ ፍጠርልኝ ጌታዬ። አድስ ልቤን፣ አድስ ውስጤን፣ አድስ ቸሩ መድኃኔዓለም። ከእንግዲህ በኋላ ለአንተ የሚስማማ ሰው አድርገኝ። ቃል መጥቶ የሚጣበቅብኝ የሚበቅልብኝ ፍሬ የሚያፈራብኝ የማፈራበት አይነት ልብ አድርገኝ ጌታዬ ወይ ለውጠኝ በሉት። እንታዘዘው። መድኃኔዓለም ይርዳል። ክፉ አለና ቀጥሎ ምን ይላል? አመንዝራ። አሁን ይሄንን ብዙ አላብራራ የምታውቁት ስለሆነ አመንዝራ ልብ ነው ያለው። አመንዝራ ልብ የሚለው አሁን እዚህ ጋር አመንዝራ ሰው የሚባል ከሚስቱ ሌላ የሚሄድ ማለት ወይም ከባሏ ውጪ የምትሄድ ማለት ወደ ሌላ ወንድ የምትሄድ ወይም ወደ ሌላ ሴት የሚሄድ ማለት አመንዝራ የሚባል እሱ የሚያመነዝር ማለት እሱ ነው። አመንዝራ ትውልድ ማለት ግን ከእግዚአብሔር ጋር የገባውን ቃል ኪዳን ትቶ ወደ ሌላ አምላክ የሚሄድ ማለት ነው። እግዚአብሔርን ትቶ ወደ ሌላ አምላክ። የዚህ ዓለም አማልክት እነማን ናቸው? አሁን የምታውቋቸው ገንዘብ የሚባል አምላክ አለ አይደል? የታወቀ አምላክ፣ ዝነኛ አምላክ፣ የዓለም የሚገዛለት አምላክ። እግዚአብሔርን ክርስቶስን ትቶ የሞተለትን ደሙን አፍሶ ካሳ ክሶ ቤዛ ሆኖ ከዘላለም እስራት ያወጣንን የባርነት ቀንበራችንን ሰብሮ ቀና ብለን እንድንሄድ ያደረገንን ቸሩ ንጉሥ ደጉ ንጉሥ አማኑኤልን ትቶ ወደ ሌላ መሄድ፣ ይሄ አመንዝራነት። ክርስቶስን በሚያስክድ ሁኔታ ውስጥ መቆም፣ ሁኔታ ውስጥ መሆን፣ ቃል ኪዳናችንን ረስተን ከልጅነት ገዢያችን ከክርስቶስ ከሕይወታችን ከክርስቶስ ወደ ሌላ ማየት፣ ወደ ሌላ መውጣት አመንዝራ ትውልድ ያሰኝብናል። እንዲህ ከመሆን መድኃኔዓለም ሁላችንን ይሰውረን። የተወደዳችሁ የእግዚአብሔር ቤተሰቦች ክፉና አመንዝራ ትውልድ ነው ምልክት የሚሻው ተብሏል። ምን ማለት ነው? ታምር የሚፈልገው ማለት ነው። ጌታዬ አንተ ከኔ ይልቅ ለኔ ታስባለህ፣ አምላኬ ሆይ መድኃኒቴ ሆይ እርዳኝ በሉት። ከዚያ ውጪ ወገኖቼ እምነታችሁን መያዣ አድርጋችሁ ሌላ ፈተና ውስጥ እንዳትወርቁ እግዚአብሔር ያድነናል። የምህረት አምላክ ደግ ንጉሥ ነው። ልጆቹን አይተውም። በምህረቱ ባለጠጋ የሆነ ሳይምረን አይቀርም። እኛ ግን መጠራጠር የለብንም። ማን ይርዳል? እንዳትጠራጠሩ በፍጹም። ሌላ አማራጭ የለኝም በሉ። ጌታዬ እኔ ካንተ ውጪ ሌላ አማራጭ የለኝም በሉ። አንዳንድ ሰዎች አማራጭ ፍለጋ ይንከራተታሉ። ከእግዚአብሔር ቤት ውጪ ሌላ ቦታ ይሄዳሉ። ጠንቋይ ቤት ይሄዳሉ። አውደ ነገሥት መጽሐፍ ገላጭ ጋር ግርማ ሞገስ አድርስልኝ ይላሉ። ያንተ ግርማ ሞገስ መድኃኔዓለም መስቀሉ ነው። ያንቺ ግርማ ሞገስ ሌላ ቦታ እንዳትንከራተች። ለራስህ ድልብ ጠንቋይ እንዳታስቀምጥ። በፍጹም ኪሳራ ነው። ምልክት የሚሻ ሰው አመንዝራ ነው የሚባል። አመንዝራ እንዳትሆኑ ልፉ፣ ስሩ፣ ትጉ። እግዚአብሔርን ክርስቶስን መውደዳችሁን ግን ለምንም መደራደሪያ አድርጋችሁ እንዳታስቀምጡ። ከዚህ ውጪ ብትከስሩ፣ ብታተርፉ፣ ብትወጡ፣ ብትወርዱ
ብታገኙ ብታጡ፣ ብትታመሙ ጤና ብትሆኑ ክርስቶስ ይለወጣል? እስቲ ተናገሩ። ይለወጣል? መድኃኔዓለም አይለወጥም። የኔ አባት፣ የኛ ንጉሥ፣ የኛ ጌታ፣ የኛ አባት፣ የሁላችን አምላክ በፍጹም እሱ የማይለወጥ አምላክ ነው። ክፉና አመንዝራ ትውልድ ግን ምንን ይሻል? ምንን ይሻል? የተወደዳችሁ የእግዚአብሔር ቤተሰቦች ስሙ። መምህሩ ሲተረጉሙ እስራኤል የእስራኤል መሪ ርዕሰ ነቢያት ሙሴ ሰባቱን የእሳት መጋረጃ አልፎ ስድስቱን የእሳት መጋረጃ አልፎ ሰባተኛውን ማለፍ ተስኖት በሲና ተራራ ላይ እግዚአብሔር ጋር አፍ ለአፍ እየተነጋገረ 40 ቀንና 40 ሌሊት ቆየ ርዕሰ ነቢያት ሙሴ። እስራኤል በእግረ ደብር አሮንን ጥያቄ ጠየቁት። አሮን አምላክ ስራልን በፊታችን የሚሄድ እንደ አሕዛብ ያለ አምላክ። አሮን ግበር ለነ አማልክተ ዘያዕውሩ ቅድሜነ፣ ከፊታችን የሚሄዱ ጠላቶቻችንን የሚያሸንፉ አምላክ ስራልን አሉት። አማልክት ስራልን ማለት አማልክት ስራልን አሉት። አንድ አምላክ ብቻ ሌላ አማልክት ብዙ ስራልን፣ ጠላት የሚያሸንፉ። እግዚአብሔር አንድም ጊዜ እንዲሸነፉ አላደረጋቸውም። ይገርማቸዋል። እግዚአብሔር ከሰማይ መና ከዓለት ውሃ እያፈለቀ እየመገባቸው ነው። ምን አድርጓቸው ነው እግዚአብሔርን ጥለው ሌላ ያመለኩት? በእናትህ እስቲ ወገኖች አስቡት። ከእግዚአብሔር ምን አተን ነው ወደ ሌላ ምናይ? ምን ያልሰጠን አለ ወገኖች? ምን ያላደረገልን ነገር አለ? ይህንን የመሰለ ውለታ ውሎልን በደሙ ካሳ ክሶ ቤዛ ሆኖ ከዘላለም እስራት ነፃ አውጥቶን የባርነት ቀንበራችንን ሰብሮልን ስጋውን ቆርሶ ደሙን አፍስሶ እንካችሁ ብሉ ለሕይወት ይሁናችሁ ብሎ ሰጥቶን ከጎኑ የተወጋበትን ውሃና ደም በአንድነት የፈሰሰበትን ደሙን ለሕይወታችን ለሕይወት እንጀራ ለቁርባናችን ደግሞ ውሃውን ለጥምቀታችን ሰጥቶን ልጆቹ አድርጎን ምንድን ነው እግዚአብሔር ያላደረገልን ወደ ሌላ የምናየው? እስቲ በእኔና በወይኔ መካከል ፍረዱ ይላል እግዚአብሔር። ምን ያላደረገልን አለና ነው ወገኖቼ ሌላ የምናየው? ከሱ ውጪ ሌላ ማየት የለብንም። ቸሩ መድኃኔዓለም ሁላችንን ይርዳል። ክፉና መንዝራ ትውልድ ግን ምን ይሻል? ምን ይሻል? ምን ይሻል? አዎ ገዳም መሄድ ይገባል። ቤተ ክርስቲያን መሄድ ይገባል። በየጸበል ቦታው እግዚአብሔርን ደጅ መጥናት፣ በየቤተ መቅደሱ እግዚአብሔርን ደጅ መጥናት ይገባል። ከዛ ውጪ ሌላ አማራጭ መፈለግ፣ ከዚያ ውጪ ወደ ሌላ ቦታ ማማተር፣ ከዚያ ውጪ ሌላ ነገር ማየት ግን ክርስቲያናዊነት አይደለም። እና አንዳንድ ቦታ ከቤተ ክርስቲያን ውጪ የሚሰሩ ጉዳዮች ውስጥ ሄዶ መሄድ፣ እገሌ ቤት እኮ የቅዱስ ሚካኤል የቅዱስ ገብርኤል ስዕል አለ እና እሱ እኮ እንትን አይደለም፣ ቤተ ክርስቲያንም ይመጣል ትልቅ ጋቢ ለብሶ በጣም ጥሩ ሰው እኮ ነው እሱ፣ አይቀርም ንግስ አይቀርም። ግን እዛ ሄዶ ንግርት የሚቀበል አውደ ነገስት የሚያስገልጥ ሰግዶ የሚመጣ በርሶ መጀን የሚል ድፍት ብሎ የሚመጣ ጓደኛ ወስዶትም ቢሆን ጎረቤት ወስዶትም ቢሆን ልብስ ቀይሮ ቀለውጦ ተነስቶ የሚሄድ የሚመጣ ይሄ አመንዝራ ትውልድ ይባላል። እንዲህ ከመሆን ማን ይሰውራል? ቤታችሁ እንደዚህ ካለ ሰብራችሁ ጣሉ። አንዳንድ ጊዜ እንዳትፈወሱ ያደረጋችሁ ይሄ ይሆናል። ከቤታችሁ በረከት እንዲጠፋ ያደረገው ይሄ ይሆናል። ተስላችሁ ሂዱ። ለቅዱስ ሚካኤል ነግራችሁት፣ አረ ለቸሩ ንጉሥ ለመድኃኔዓለም ስለኛ አክሊለ ሦክ ለደፋው ለንጉሥ ነግራችሁ ሄዳችሁ ሰብራችሁ ጣሉ። አምልጡ፣ ውጡ ወገኖች። ብትሞቱ ይሻላል። ወላዲተ አምላክ ደግሞ መድኃኔዓለም የት ሄዶ? ከታመናችሁበት ጥላችን ረግጣችሁ ማምለጥ መውጣት ይገባል። ቶሎ አምልጥ ወዳጅ። ሰይጣን ሳይገድልህ አይለቅም። ያደቆነ ሰይጣን ሳያቀስ አይቀርም ይላሉ አባቶቻችን። ሳይገድልህ አይቀርም። እዚህ አሁን ሀብት ስላገኘህ እንዳይመስል፣ አሁን መኪና ስለነዳህ እንዳይመስል፣ አሁን ስለተመቸህ እንዳይመስልህ። ደምህን ሳይጠጣ አይለቅም። ከሰይጣን ማምለጥ ይገባል። እግዚአብሔር ይሻለናል ወገኖች። ማን ይሻለናል? ማን ይሻለናል?
ከዚያ በተረፈ አንዳንድ አመንዝራዎች እናንተ ላይ ኮረሪማ ይጥሉ ይሆናል፣ እንቧይ ያንጠለጥሉ ይሆናል፣ ደጃችሁ ላይ ግራዋ ይደፉ ይሆናል፣ አይጥ ይገንዙ ይሆናል። ወዳጄ በፍጹም እንዳትጠራጠር። አንተ አመንዝራ አትሁን። አመንዝሮች ደጅ ላይ ያሻቸውን ቢያደርጉ ግን በመድኃኔ ዓለም ደም የተጠበቅክ ነህና ይሄንን በኢየሱስ ክርስቶስ ኃይልና ስልጣን ታልፈዋለህ። መድኃኔ ዓለም ከእንዲህም አለ መከራ በቸርነቱ ያሳልፈን። እንዲህ ባለ በሰው ሥራ ተይዛችሁ የመጣችሁ አቡነ ገብረ መንፈስ ቅዱስ ይድረሱላችሁ። ወንጌል ሰምተን ንስሐ ገብተን ታጥበን ሥጋውን በልተን ደሙን ጠጥተን የመንግሥቱ ወራሽ የስሙ ቀዳሽ ለመሆን ቸሩ መድኃኔ ዓለም ሁላችንን ያብቃን። ክፉና መንዝራ ትውልድ እስቲ ከኔ ጋር በሉ። ክፉና መንዝራ ትውልድ በሉ ታምር ይሻል። እስቲ ድገሙ። ምን ይሻል? ታምር ፈላጊ ከመሆን ቸሩ መድኃኔ ዓለም ይሰውራል። ግን እንጠብቀዋለን። ክርስቶስ ያድነናል፣ ይፈውሰናል። ምን አድርጎልን እንደምንሄድ ከዚህ አናውቅም። እንዴት ልባችን እንዳስቶ እንደሚሄድ አናውቅም። መድኃኔ ዓለም ለሁላችን ድንቅ ያድርግልን፣ ለምስክርነት ያብቃል። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራልኝ ነዋለው። ሙሉ ሰው ነኝ ከእንግዲህ ስከተለው እኖራለሁ። የብርሃኔን ልዩ ውበት ፊት ለፊቴ ቆሞ አየሁት። ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩት። ላመስግነው 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 ፍቅሩማ ያልቀነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አሳደረኝ በእቅፉ መጠውለጌ አለምልሞ በመስቀል ላይ ተሰቀለ ላንኩኝ እሱ ታሞት በማይዝለው ክንዶቹ ላይ እኔን በክብር እያኖረ እንዲመቸኝ ዝቅ ብሎ በበረቱ ውስጥ ላመስግነው 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 ፍቅሩማ ያልቅንም። ያዳነኝን አውቀዋለሁ የሞተልኝ ስለሌለኝ የምከፍለው ስጦታዬ ምስጋና ነው። እኔ ባፈስ ምን ይደንቃል ደሙን በመስቀል አፍስሶ ስለ ልጁ መዳን ብሎ ነፍሱ ሳይቀር በክሱ ፍቅር ይዞት ከጸባዖት በትሕትና ወጥቶ ወርዶ ተቀደስኩኝ በነጩ በግ ቀራንዮ። ላመስግነው 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 ፍቅሩማ ያልቅንም። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው። ስለሌለኝ የምከፍለው ስጦታዬ ምስጋና ነው። አክሊለ ሾህ አጠለቀ ግርማ ክብሩ ሁሉ ትቶኝ አሻገረኝ ወደ ክብሬ በቅዱስ ደሙ ዋጅቶት እኖራለሁ ለዘላለም ካከበረኝ ጌታ ጋራ እኖራለሁ ለዘላለም ካከበረኝ ጌታ ጋራ። ላመስግነው 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 ፍቅሩማ ያልቅንም። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው።
ስለሌለኝ የምከፍለው ስጦታዬ ምስጋና ላመስግነው። የሞተልኝ ኢየሱስ ነው የምከፍለው ስጦታዬ